ፊልሙ ሲጀምር በጧት እንቅልፏ እየነቃች የምትገኘውን ፓጀት የተባለችው ልጅ እያሳየን ይጀምራል። እንደተነሳችም ሜካፑን ከተቀባባችን በኋላ ተከታዮቿን በላይቭ ማዋራት ትጀምራለች። ብዙ ተከታዮች ያሏት ተጽዕኖ ፈጣሪ ስትሆን የተለያዩ የውበት እቃዎችንም በአካውንቷ ታስተዋውቃለች። ከጨረሰችም በኋላም ለትምህርት ቤት ተዘጋጅታ ከዛ ትሄዳለች። ልክ ከሚያምረው ክፍሏም እንደወጣችም መደበኛ የሆነውን ቤታቸውን እንመለከታለን። ይህም ያን ያክል የሚታሰበው አይነት ቤት አልነበረም። ረጅም ሰዓት እየሰራች እንደነበረ የምትናገረው ከእናቷ ጋርም አንድ ላይ ትንሽ ያወራሉ። ፓጀትም በደስታ በመሆን ተልኮላት የነበረውን ፖስታ ትከፍቷለች። በዛም ውስጥ $3000 ያክል ክፍያ ከምታስተዋውቀው ብራንድ ተልኮላት ነበረ። በዚህም ገንዘብ የተለያዩ የሚያምሩ ጫማዎችን ለመግዛት ታስባለች። ቢሆንም እናቷ ግን ለኮሌጅ የሚሆናትን ገንዘብ እንድታጠራቅም ትነግራታለች። በዚህም ሰዓት በሶሻል ሚዲያ ላይ የምታደርገው እንቅስቃሴና የምታስተዋውቀውም የተለያዩ ብራንዶች ለሷ የገንዘብ ምንጭ እንደሆኑ እንገነዘባለን። በመንገዷም በአንድ አፓርትመንት አካባቢ ልታልፍ ስለነበረ ራሷን ፎቶ በማንሳት ከዛ አፓርትመንት እየወጣች ያለች ያክል ታስመስላለች። ጓደኞቿም እዛ አፓርትመንት አካባቢ የሚጠብቋትና በመኪናቸውም ኦልዲንና ኩዊን ከሷ ጋር አንድ ላይ በመሆን ይሄዳሉ። ሀሳባቸውም የዘፈን ቪዲዮ እየቀረጸ የሚገኘውን የፓጀትን ፍቅረኛ የሆነውን ጆርዳንን በአንድ ነገር ሰርፕራይዝ ለማድረግ ነበረ። ቀጣዩ ትዕይንት ደግሞ ሁለት ወንድምና እህቶችን እያሳየን ይቀጥላል። ብሪንና ካሜሮን ነበሩ። ወደ ትምህርት ቤትም እየሄዱ መሆናቸውን ካሳየን በኋላ ካሜሮን ያን ያክል የማይወደድና በጉልበተኞችም የሚመታ አይነት ተማሪ መሆኑን እያሳየን ይቀጥላል። ስለሱም የሚያውቅ ምንም አይነት ተማሪም አልነበረም። እህቱ ብሪን እንኳን ሳይቀር በትምህርት ቤት ውስጥ ከሱ ጋር መታየትን አትፈልግም። ያለችው አንድ ጓደኛም ብትሆን ኒሻ ብቻ ነበረች። እሷም ልክ እንደሱ አይነት ባህሪ ስለነበራት ብቻ ነበር የተተዋወቁት። ስለዚህም ብዙ ጊዜውንም ከሷ ጋር ያሳልፋል። ብሪን በሌላ በኩል የጆርዳን ዘፈኖችን ትወዳለች። ካሜሮን ግን ይህንን ሁኔታዋን የሚወድላት አልነበረም። ከዚያም ትዕይንቱ ወደ ፓጀት ደግሞ ይወደናል። ጆርዳንም የሙዚቃ ቪዲዮን ይሰራበት ወደ ነበረውን ቦታም ትመጣለች። ያዘጋጀችውንም ኬክ በመያዝም ወደ ጆርዳን ክፍል ከመግባቷ በፊት ግን በካሜራ እንዲቀርጿትና ላይቭ ለመሆን ትወስናለች። ነገር ግን ልክ ወደ ውስጥ እንደገቡ እሱን ከሌላ ዳንሰኛ ከነበረች ሴት ጋር ይመለከቱታል። ያቺ ሴትም ወደ ፓጀት በመምጣት ይቅርታ ከጠየቃቻት በኋላ እንደምታደንቃት ትነግራታለች። ፓጀትም በዚህ በመናደድ ይዘ የነበረውን ኬክ እንዳለ እሱ ላይ መወርወር ትጀምራለች። ያንን በላይቭ እየተከታተሉ የነበሩት ሚሊዮን ተከታዮቿም ነገሩን ሁሉ ይመለከታሉ። እንዳበቁም በምትነግረውም ሰዓት ሆልደን ግን ያንን ስልክ በመያዝ እሷን እየቀረጸቻት ነበረ። ላይቭ መሆኑንም በምትነግራት ሰዓት ላይ ፓጀት በድንጋጤ ሆና ትመለከታለች። ያለቀሰችበት አይኗ ሜካፓን ያበላሸውና ንፍጧን በካሜራው ላይ ይቀረጻል። ወዲያውኑም ስልኩን ከኦልደን እጅ ላይ ከነጠቀችም በኋላ ያንን ላይቭ ታቋርጣለች። በቀጣዩ ቀን ፓጀት ድብርት ውስጥ ትገባለች። ወደ ትምህርት ቤትም የመሄድ ምንም አይነት ፍላጎትም አልነበራትም። እናቷ ግን ወደ እሷ በመምጣት የሚያበረታቷትን ቃላቶችን ትነግራታለች። ፓጀትም ያናድዳት ከሱ ጋር መለያየቷ ብቻ ሳይሆን በሁሉም ሰው ፊት መዋረዷ መሆኑን ትናገራለች። በዛን ሰዓትም ኩዊን የእሷን ደህንነት ለማረጋገጥ ስትል ትደውልላታለች። ፓጀትም ደህና መሆኗን በመናገር ጆርዳንን ግን ባደረገው ነገር በማጋለጧ ደስተኛ መሆኗን ትናገራለች። ሀሳቧም ሁሉም ሰው ከዚህ በኋላ ይጠላዋል የሚል ነበረ። ቢሆንም ኩዊን ግን ወደ ቲክቶክ ገብታ ያለውን ነገር እንድትመለከት ትነግራታለች። ፓጀትም ኦንላይን ሆና ያንን በምትመለከትበት ሰዓት ላይ ከሱ ይልቅ እየተጠላች ያለችው እሷ መሆኗን ትገነዘባለች። ከአፍንጫዋ የሚወጣ በነበረውም ንፍጥ ምክንያትም ሌላ ቅጽል ስም ይሰጣታል። ይህ በቫይራል የወጣውን ቪዲዮም ሜመሮች ራሱ የእሷን ቪዲዮ እንዲጠቀሙትም እያደረገም ይገኛል። ከዚያም ጄሲካ የተባለችው ፓጀት ታስተዋውቀው የነበረው ብራንድ ባለቤት ወደ ፓጀት ትደውላለች። ባለውም አሳፋሪ ሁኔታ ምክንያትም ከእሷ ጋር የነበራትንም ኮንትራትም እንደምታቋርጥም ትነግራታለች። ምናልባትም ነገሮች ሲረጋጉም ደግሞ የመስራትም ሐሳብም እንዳላትም ትነግራታለች። ይህ በእንዲህ እንዳለ በትምህርት ቤት ውስጥ ኩዊንና ኦልዲን ስለ ሁኔታው አንድ ላይ ያወራሉ። ኦልዲንም ይህ ሁላ ነገር እንዲፈጠር ያደረገችው ራሷ ፓጀት መሆኗን ትናገራለች። ቢሆንም ኩዊን ግን ከዚህ ሐሳብ በመጻረር እሷን ጥፋተኛ እንዴት ታረጊያታለሽ ብላ በመጠየቃት ሰዓት ላይ ደግሞ ኦልዲን ይህንን ማለት እንዳልፈለገች ትናገራለች። ፓጀትም ትምህርት ቤት በደረሰች ሰዓት ላይ እዚያ የነበሩት ተማሪዎች እንዳለ እሷ ላይ ያሾፉባታል። በሌላ በኩል ጆርዳን ግን ከነበረው በላይ ተከታይን እያፈራ የሚገኝ ይመስላል። የእሷ ጓደኞችም ጆርዳን ድሮ ምን ያክል የሚያስጠላ ልጅ እንደነበረ በማስታወስ ያወራሉ። ወደዚህ ማንነትም እንዲለወጥም የረዳችው ራሷ ፓጀት ነበረች። ይህንንም ተከትሎም ጓደኞቿ ለምን ሌላ ወንድን ልክ እንደሱ ለምን ቀይራ እንደማታሳየው አንድ ሐሳብን ያመጡላታል። በዛም ሰዓት ላይ በቅርቡ የሚካሄድ የፕሮም ዝግጅት እንዳለና እዛም ላይ ደግሞ ንግስትና ንጉስም እንደሚመረጡም በትምህርት ቤቱ ማስታወቂያ ይነገራል። ፓጀትም በዛን ሰዓት አንድ ብዙ የማይታወቅ ልጅ ለመምረጥና እሱንም በማሳመር እሷ የፕሮሙ ንግስት እንድትሆንና እሱ ደግሞ ንጉስ እንዲሆን ለማድረግ ሐሳብን ታመጣለች። ይህም እሷ ችሎታ እንዳላት የሚያሳይና ጆርዳንንም የሚያናድድ ነገርም ይሆናል። ከኦልዲን ጋርም ከተወራረዱም በኋላም አንድ ላይ ለስራቸው የሚሆንን ብዙ የማይታወቅን ልጅ በትምህርት ቤቱ መፈለግ ይጀምራሉ። በኋላ ላይ ግን የትምህርት ቤቱን ቆሻሻ መጣያ ጋርቤጅ ፎቶ እያነሳ የሚገኘውን ካሜሮንን ይመለከቱታል። ኩዊንም ኦንላይን ላይ ተፈልገውና በመጨረሻም ስለሱ የተጻፈው ጽሑፍ ከ2 ዓመት በፊት መሆኑን ትገነዘባለች። በጣም የተለየ አይነት ሰውም ሲሆን ከሰዎች ጋር ምንም የመቀራረብም ፍላጎት አልነበረው። ጆርዳንም እንደዛው ሁልጊዜ ጉልበቱን የሚያሳይበት ነበረ። ይህም
ለውርርዳቸው ትክክለኛው ሰውም ያደርገዋል። በቀጣዩ ቀን ፓጀት ወደ ካሜሮን ትመጣና ለአንድ ገንዘብ በሚሰበሰብበትም ዝግጅት ፎቶ እንዲያነሳላቸው ትጋብዘዋለች። ቢሆንም ገንዘቡ የሚሰባሰበው ግን ለቶም ዝግጅቱ መሆኑን በምትነግረው ሰዓት ላይ ያንን ሀሳብ ይቃወማታል። ጊዜ ማባከንም እንደሆነ የምትናገረው ከዛ በሚሄድበት ሰዓት ላይ ብሪን ወደ እሷ በመምጣት ለወንድሟ ባህሪ ይቅርታን ትጠይቃለች። ሁሉንም ተማሪዎችም ችላ እንደሚልም በምትነግራት ሰዓት ላይ ሌላውን ጊዜውን የት እንደሚገኝ ትጠይቃታለች። ብሪንም የሚገኝበትን የፈረስ መጋለቢያ ቦታ ትነግራታለች። እንደተባለችውም በቀጣዩ ቀን በዛ ቦታ ላይ ትገኛለች። ፈረስ መጋለብም እንዲያስተምራትም ከጠየቀችውም በኋላም አንድ ላይ ቆሻሻውን ማጽዳት ይጀምራሉ። እሱም ፈረስ እንዴት መጋለብ እንዳለባት ማስተማሩን ይቀጥላል። ቢሆንም በየደቂቃው ፎቶ መነሳቷን ተመልክቶ ግን በሁኔታዋ ይገረማል። በኋላ ላይ ፓጀት ልትወርድ ስትል ድንገት ከፈረሱ ላይ ትወድቃለች። እሱም ሊይዛት ስለነበረም አብሯትም ይወድቃል። በቀጣዩ ቀን በትምህርት ቤት ውስጥ ፓጀት በትላንትናው ዕለት ላስተማሪያ ተረስ ልምምድ ምስጋናዋን ታቀርብለታለች። ኒሻና ካሜሮንም በቅርቡ ሊዘጋጅ ለነበረው ለሌላ ድግስም ትጠራቸዋለች። ካሜሮን መጀመሪያ ላይ እዛ መሄድ ባይፈልግም ኒሻ ግን ፍላጎቷ ስለነበረ በመጨረሻ ይስማማሉ። በድግሱ ቦታ ላይም እንደደረሱም ልክ እንደተመለከቱት ይሄ እነሱ ሊገኙበት የማይገባ አይነት ድግስ መሆኑን ይገነዘባሉ። ፓጀትም በመድረኩ ላይም በመውጣት መስፈሯን ትቀጥላለች። ቢሆንም ጆርዳን ግን ካማገጠባት ሴት ጋር በመሆን በቦታው ይገኛል። ልክ እሱንም እንደተመለከተችውም ፓጀት መስፈኗን ታቆማለች። በዛም መናደድ በምትጀምርበትም ሰዓት የምትዘፍነውን ዘፈን ወዶት የነበረው ካሜሮን ወዲያውኑ ወደ እሷ እየሮጠ በመሄድ ዘፈኑን ካቆመችበት እንድትቀጥል አብሯት መስፈን ይጀምራል። ከዚያም ሁለቱም አንድ ላይም ጥሩ ዘፈንንም ለመስፈን ችለዋል። በኋላ ላይ ካሜሮን ፓጀትን ወደ ቤቷ ለማድረስ ይወስናል። እሷም ማውቃ ድጋሚ እሱን ለማግኘት በሚል እቃዋን ትታ ትሄዳለች። በቀጣዩ ቀንም ብሪን በፓጀትና በእሱ መካከል ስላለው ግንኙነት መጠየቅ ትጀምራለች። ይህም የተለየ አይነት ስሜትም እንዲሰማውም ያደርጋል። በኋላ ላይ ፓጀት ከጄሲካ ሌላ የስልክ ጥሪ ይደርሳታል። ከካሜሮን ጋርም የሰራችው ቪዲዮ በጣም ቫይራል መውጣቱን እንደተመለከተች ትነግራታለች። ቪዲዮ ላይም ስላለው ልጅ በመጠየቃት ሰዓት ላይ ፓጀት በቀጣዩ የምትሰራው ፕሮጀክት ላይ ያለ ሰው መሆኑን ትነግራታለች። ሀሳቧም ከጆርዳን የበለጠ በጣም ታዋቂ ሰው እሱን ማድረግ ነበረ። ጄሲካም ይህንን በመመልከት ሀሳቧ ከተሳካላት የነበራቸው የብራንድ ስምምነትም እንደሚቀጥል ትነግራታለች። በካሜሮን ቤት ውስጥ ብሪን ቫይራል የወጣውን የእሱን ቪዲዮ ታስመለክተዋለች። ይህም በሁኔታውም እንዲደነግጥም ያደርገዋል። በዛን ሰዓትም ፓጀት ለብሪን ትደውልና በካሜሮን መኪና ውስጥ የረሳችው ዕቃ እንዳለ ትናገራለች። ካሜሮንም ብሪንን ምንም ዕቃ የለም እንድትል ለማድረግ ይሞክራል። ቢሆንም ብሪን ግን ወደ እነሱ እንድትመጣ ትጠይቃታለች። ፓጀትም እዛ ትደርስና ካሜሮንን ድጋሚ የፈረስ ልምምዱን ያለማመዳት እንደሆነ ትጠይቀዋለች። እሱም ካመነታ በኋላም በሐሳቧ ይስማማል። ልምምዱንም በሚያደርጉ ሰዓት ላይ ፓጀትና ካሜሮን አንድ ላይ ማውራት ይጀምራሉ። ፓጀትም ልክ እንደሱ ከሃይስኩል መመረቅ ብትፈልግም ነገር ግን ስፖንሰርሺፓን ስላጣች አሁን ከዚህ በኋላ ምን ማድረግ እንዳለባት እንደማታውቅ ትነግረዋለች። ካሜሮንም ያንን ከሰማ በኋላ የእሱ ሐሳብ ደግሞ ትምህርቱን እንደጨረሰ ዓለም ላይ የዞረ የተለያዩ ፎቶዎችን ማንሳት እንደሚፈልግ ይናገራል። በተጨማሪም እሷ ግን የምታነሳቸው ፎቶዎች እንዳለ የራሷ ብቻ መሆናቸውን ተናግረው በሚያሾፉባት ሰዓት ላይ ምንም እንኳን የራሷን ፎቶ ብቻ ብታነሳም ነገር ግን ሰዎች ሊያያቸው የማይችሏቸውን አይነት ፎቶዎችን እንደማታነሳ ትናገራለች። ከዚያም በኋላ ያረጀ ነገር ግን በስራ ላይ ወደሚገኝ ወደ አንድ የባቡር ጣቢያ ያመራሉ። ካሜሮንም እንደተለመደው ፎቶ ያነሳል። ፓጀትም እንደዚህ አይነት ቦታ ላይ ከዚህ በፊት ተገኝታ እንደማታውቅ ትናገራለች። ቢሆንም ግን በቦታው የተደሰተች ትመስላለች። በኋላ አንድ ላይ ቡና በሚጠጡበትም ሰዓት ፓጀት ለምን ከአያቱ ጋር እንደሚኖር ትጠይቋለች። እሱም እናቱ በመኪና አደጋ ከሞተች በኋላ አባቱ እሱን በመተው በስዊድን ለመኖር እንደፈለገና እንደተለያዩም ይናገራል። አሁን ይጠቀምበትም የነበረው ካሜራም የእናቱ ካሜራ ነበረ። ይህንንም በመስማትም ፓጀትም ስለ ራሷ ህይወት መናገር ትጀምራለች። እናትና አባቷም የተፋቱ ሲሆኑ ለሷም የተሻለ ህይወትን ለማምጣት ስትል እናቷ ምን ያክል ሰዓትን በነርስነትም እንደምትሰራም ትናገራለች። በኋላ ላይም ለኤደን የልደት በዓልም ትጋብዘዋለች። ካሜሮንም ሀሳቡን የወደደውም ሲመስል ጓደኞቹንም ማምጣት ይችል እንደሆነም ይጠይቃታል። ፓጀትም በሀሳቡ ትስማማለች። በቀጣይ ፓጀት፣ ካሜሮን፣ ኒሻና ብሪን አንድ ላይ በመሆን ለድግሱ የሚሆናቸውን ልብስ መምረጥ ይጀምራሉ። በኋላ ላይም ፓጀት ካሜሮንን በተለያየ መልኩ ማስተካከል ትጀምራለች። ጸጉሩንም በመቁረጥም የሚያምር ሱፍም እንዲለብስ አድርጓለች። በዚህም ሰዓትም ፓጀት እንዳሳመረችው ሙሉ ለሙሉ ግልጽ ይሆናል። በኤደን የልደት ድግስ ላይም በደረሱ ሰዓት ላይ ሁሉም ሰዎች የካሜሮንን አዲስን ሁኔታ ተመልክተው ይገረማሉ። ጆርዳንም እዛ የነበረ ሲሆን ለጓደኞቹም አዲሷ ፍቅረኛው እንዳታለለችው ይናገራል። ፓጀትንም በመንገዱ ላይ ባገኛትም ሰዓት ላይ ድጋሚ ከሷ ጋር የነበራቸውን ግንኙነት እንዲቀጥሉ ይነግራታል። ቢሆንም ያንን ባለመቀበል ግን ትታው ትሄዳለች። ጆርዳንም የካሜሮን እህት የሆነችውን ብሪንን ተመልክቷት እሷንም ከዚህ ይዟት ይሄዳል። እሷም የወደደችው ስትሆን ነገር ግን በጉልበት በሚጠጋት ሰዓት ላይ እሱን ትታ ለመሄድ ትወስናለች። ወደ ወንድሟ ካሜሮንን በመምጣትም ምን እንደተፈጠረ ትነግረዋለች። ካሜሮንም በዛ በመናደድ ጆርዳንን ስለ ነገሩ ይጠይቀዋል። ከዚያም በኋላ ሁለቱ ሲደባደቡ ካሜሮን ጆርዳንን በሁሉም ሰው ፊት ያዋርደዋል። ጆርዳንም የካሜሮንን ካሜራ ወደ ውሃ ውስጥ በመክተትም በቀሉን ያሳየዋል። ካሜሮንም ወደ ውሃ ውስጥ ገብቶ ያንን ካሜራ ካነሳ በኋላ ድግሱን ትቶ ይሄዳል። ፓጀትም ተከትለው ስለ ጆርዳን ባህሪ ይቅርታ ትጠይቀዋለች። ካሜሮንም በዛን ሰዓት ለምን ድንገት በእሱ እንደተሳበች ይጠይቃታል። እሷም ለዚህ ምንም አይነት መልስ
መልስም አልነበራትም። በዛን ቀን ማታ ላይ ፓጀት በክፍሏ ውስጥ በመቀመጥ ተቀብታ የነበረችውን ሜካፕ ታጸዳለች። ላይቭም በመግባት እንዴት በሰዎች ውበትና አስተሳሰብ ላይ እንደምታተኩር ትናገራለች። ልክ በዛን ሰዓት ከጄሲ ጋር አንድ መልእክት ይደርሳታል። በዛ ድግስ ላይም ተፈጥሮ የነበረውን ነገር በቪዲዮ እንደተመለከተችና ለማውራትም በቅርቡ እንደምትደውልላትም ትናገራለች። በቀጣዩ ቀን በትምህርት ቤት ውስጥ ካሜሮን በተማሪዎች የትኩረት ማዕከል ይሆናል። ይህም የተፈጠረው ከጆርዳን ጋር ተደባድቦ የነበረውን ቪዲዮ ቫይራል በመውጣቱ ነበረ። መጀመሪያ ላይ ካሜሮን ይሄ ያደረገው ነገር ለፕሮም ንጉስነት እንዳያጩ ያስፈራዋል። ቢሆንም ይሄ ጆርዳንን የሚያበሳጭ ነገር መሆኑን ሲገነዘብ ግን በዛ ይደሰታል። በዛን ቀን በትምህርት ቤት ውስጥ ፓጀት ድንገት ጆርዳንንና ጓደኛዋ ኦልዲንን አንድ ላይ ትመለከታቸዋለች። ከተለያዩ ቀን ጀምሮም እስካሁን ድረስ ኦልዲን ስትዋሻት እንደነበረም ትገነዘባለች። ከዚህ በፊትም ላይቭ መቅዳቷን ቀጥላ የነበረችው እሷን ለማዋረድ በሚል ነበረ። በዛን ሰዓትም ኦልዲን ለፓጀት እሷና ኩዊን ፓጀት ድሃ መሆኗን ያውቁ እንደነበረ ትናገራለች። በኋላ ላይ ፓጀትና ኩዊንን በሚያወሩ ሰዓት ላይ ካሜሮን ይመጣና ትላንትና ማታ ባደረገው ነገር ይቅርታን ይጠይቃል። ከትምህርት በኋላም ፓጀትን በመያዝ ያነሳቸውን ፎቶዎች በሙሉ ወደሚያስቀምጥበት ቦታ ይወስዳታል። እሷንም ከሳማት በኋላም ለብሪን ሲነግራት ለፕሮም እንዲጠይቃት ሀሳብን ታመጣለታለች። ካሜሮንም በዛ ይስማማና በትምህርት ቤት ያንን ጥያቄ ያቀርባል። ቢሆንም በዛን ሰዓት ግን ኦልዲን በቦታው ላይ ትደርስና እሱን ለዚህ ለማብቃት ከፓጀት ጋር ተወራርደው ይህንን እንዳደረጉ ትናገራለች። ይህንንም በመስማት ካሜሮን ይናደድና ለውርርዱ ብቻም ስትል ስትጠቀምበትም እንደነበረም ይጠይቃታል። ፓጀት በሌላ በኩል ልታስረዳው ብትሞክርም ተናዶ ግን ከዛ ይሄዳል። ከቀናት በኋላ ፓጀት በፕሮሙ ለብቻዋ ከመሄዷ በፊት ከእናቷ ጋር በሀዘን ስሜት ውስጥ ሆና ታወራለች። እንዲሁም በእሷ ተናዳ የነበረችውም ከብሪን ጋርም አንዳንድ ወሬዎችንም ያወራሉ። ያደረገችው ነገር እውነት ቢሆንም ነገር ግን ካሜሮንን እንደምትወደው ትነግራታለች። ይህንንም ተከትሎም ብሪን እንድትረዳትና ካሜሮንንም ለፕሮም ዝግጅቱ ይዛው እንድትመጣ ትነግራታለች። በኋላ ላይ ብሪን ካሜሮንን በስራ ቦታ ላይ ታገኘውና እናታቸውን እንዳጡ ሁሉ ፓጀትን ግን ማጣት እንደሌለበት ተነግረዋለች። በፕሮም ዝግጅቱ ላይ ፓጀትና ጆርዳን የፕሮም ንጉስና ንግስት ተብለው ይሾማሉ። ንግግርን በሚያደርጉ ሰዓትም ፓጀት ስለ ትክክለኛ ማንነቷ መናገር ትጀምራለች። በሶሻል ሚዲያ ላይም ያለው ማንነቷም በእውነተኛው ካለው ማንነቷም የተለየም እንደሆነ ትናገራለች። ስለዚህም ከዚህ በፊት ያልሆነችውን የሆነች አስመስላም ስትኖር እንደነበረም በመናገር ሁሉንም ይቅርታ በመጠየቅ የፕሮም ንግስትነትም እንደማይገባ ተናግራ ያንን አክሊል ትመልሳለች። ከዚያም በኋላም ኦልዲን ቀጣዩዋ የፕሮም ንግስት የምትሆነው እሷ እንድትሆን እንደምትችል በማሰብ እየሮጠች ወደ መድረኩ ትወጣለች። ቢሆንም አስተዋዋቂው ግን በብዙ ነገር እንደተሸነፈች በመናገር ሌላ ሴሌስት የተባለች ተማሪን ያስመጣል። አዲሷም የፕሮም ንግስትም እሷም እንደምትሆንም ይናገራል። ከፕሮሙ በኋላም ፓጀት ከካሜሮን አንድ መልእክት ይደርሳታል። እሱም የተናገረችውን እንደወደደላት የሚናገር ነበር። በፈረሱም እሷን ለማየትም በሚመጣ ሰዓትም ሁለቱም ይቅርታ ይጠያየቃሉ። ከዚያም ትዕይንቱም ከወራት በኋላ ደግሞ ያሳየናል። ፓጀትም ከካሜሮን ጋር በመሆን በፖርቹጋል ተገኝታ ላይቭ ማስተላለፏን ትቀጥላለች። አንድ ላይም ዓለምንም እየጎበኙም ስራቸውንም ይቀጥላሉ። ፓጀትም ውድድሩን መሸነፏንም ተከትሎም እንደ ቅጣት ተሸናፊ ቢል ንቅሳትን ይነቀሳሉ። ፊልሙም እዚህ ጋርም ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።